እና ተመስገንም በመጠጥ አይታማም ጴንጤ ቤትም እያለ ይጠጣ ነበር ብለህ ስታወራ ነበርና ጴንጤ ቤት ስጠጣ ማስረጃ አለ? ኤርሚ መጽሐፍ ቅዱስን አስጥለው ምን አሸከሙት? ስዕል። ልብ በሉ። ተመስገን ደምረው እዚህ ጋር አሉ። ያው ደምረው ተመስገን እዚህ ጋር ሁለቱንም ይዩ። በተለይ ተሜን ይዩት። ይሄ ሰው ነው ወይ ባክ ሊያደርግ የቻለው ብለን ኢየሱስ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። ምን አለኝ ተሜ? ምን አለኝ ተሜ? ምን አለኝ ተሜ? አሜን 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 አሜን። ታቸው ሶሳያን እኔ ህብረታችሁ በጣም ይመቸኝ ነበር። ጴንጤ ያለው ለሶስት ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። ብዙ ጊዜ ስንባል የነበረው በዚህ በሶሻል ሚዲያ ላይ ኑ በብርሃኑ ተመላለሱ እያሉ ሲሉ ነበር ወገኖቻችን። ምክንያቱም ያንን ቤት እንደማናቀው ያንን ህይወት እንደማናቀው እግዚአብሔር ከዛ የኃጢአት አረንቋ ውስጥ አውጥቶን ህይወትን ሰጥቶን እንዳመጣን ያላስተዋሉ ማስተዋልም ያልፈለጉ ሰዎች ኑ በብርሃኑ ተመላለሱ ብለው አሉ። ክፋት የለውም። ታዲያ ወደ ብርሃን እኮ ነው የጠሯችሁ። ኤርሚያስ ምን ለምን ይሄን ነገር ተቃወሟል ብላችሁ ካላችሁ እኛ አልተቃወምኩም። እውነት ግን ብርሃን አለ ወይ ብለን ስንል ከዚህ ሄዱቱ ኑ በብርሃኑ ተመላለሱ ብለው ያሏቸው ወንድሞች ብርሃን ያለ መስሏቸው ሄዱ እና ከሄዱ በኋላ እኛ ስለሰው ስለ ግል ድካም አናወራም። ግን ቢያስፈልግ የእያንዳንዳቸው መረጃ እጃችን ላይ አለ። ግን እኔ ሰው ድካምን አልፈልገውም። እግዚአብሔር ደካሞችን ኃይል ሰጥቶ ብርታት ሰጥቶ ወደ ቤቱ እንዲመልሳቸው ጸልያለሁ። ግን ውጤቱ እንዴት ነው የሚሆነው ወይ ደግሞ ምን ነበር የሆነው ብለን የሚለውን ግን ስናስብ ወገኖቼ እዚህ ጋር ምንም አንዴ እሺ ኦኬ ወንድማችን ደምረውን ታውቁታላችሁ። መጽሐፍ ቅዱስ ይዞ በየገበያ ቦታዎች ላይ ህዝብ በሚሰበሰብበት ቦታ ላይ የኛ የወንጌል አማኝ በሚባልበት ዘመን በተለይ አንድ የገበያ ማዕከል ላይ ጭቃ ምናምን ነገር ሁሉ ነበረ። እየሄደ ኢየሱስ ያድናል ይላል። ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ይሰብካል። ማይክሮፎን ይዟል። መጽሐፍ ቅዱስ በእጁ ላይ ይዟል። ሰይጣን በምን ያህል እንደሚያዋርዳችሁ ላሳይ ነው። ኦኬ ከዛ ኦርቶዶክሳውያኑ ኑ በብርሃኑ ተመላለሱ እያሏቸው አይተው ወደ በብርሃኑ ሊመላለሱ ሲሄዱ በመጀመሪያ ሰይጣን ያደረገው ምንድነው? መጽሐፍ ቅዱስን አስጣለውና ተረት እንዲያቀፋ አደረገው። ደስስ ወደ ኦርቶዶክስ መለሳለሁ ብለህ ካልክ መጽሐፍ ቅዱስን ታስጠለህና ይሄንን የምታስይዝህ ይሄንን ያዛ ማለት ነው። መጽሐፍ ቅዱስን ማንበብ ታስቆምህና ይሄንን አንበብ ነው የሚልህ። ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም ኦክፓድ ሆነ ትያዛለህ ማለት ነው። ምንም ወደ ግራም ወደ ቀኝም እንዳትል ማለት ነው። ልብ በሉ። ወንድማችንም ተመስገን ምንድን ነበር የያዘው? ለምሳሌ ማለት ነው ለምሳሌ ነው እነሱ ይሄን ይቆምኩሙ፣ እኛ ግን ይሄንን ወደዚህ ወደ ተናቀ ህይወት ጠርተዋቸው በምን ያህል ውድቀት እንደወደቁ ነው የምናየው። ኦኬ ተሜ የጌታ ልጅ ኤርሚዬ እወድሃለሁ ሲለኝ ነበር ያኔ። ግን ፉገራ መሆኑን አልገባኝም ነበር። እሺ ወደዛ ሲሄድ እኔ ተሜ ነው የጌታ ልጅ መጽሐፍ ቅዱስን አስጥለው ምን አሸከሙት? ስዕል። ልብ በሉ።
ኑ በብርሃኑ ተመላለሱ ጠጅ እንድትቀምሱ ኑ በብርሃኑ። እነሱ ጠጅ እንደቀምሱ እንኳን አላሉ። ካስገባች በኋላ ነው የምታሻልኩ እና ሄዶ ምን ያዘ? መጽሐፍ ቅዱስን ጥሎ ያው እነዚህ እነማን ናቸው? ማን ነው ይሄ ስዕል? ገብርኤል ነው አሉ። እውነታችሁን ነው? ገብርኤል ማለት እናንተ ሰፈር ያለው ልጅ ነው ወይስ መልአኩን ቅዱሱ መልአክ ነው? ቅዱሱ መልአክ ነው ብለህ ካልከኝ እሱ እንደዚህ እንደ አሞራ ቢጤ ክንፍ አለው እንዴ? እንደዛ ይላል መጽሐፍ ቅዱስ ላይ። ኦኬ ተሜ እንደሄደ ምን አሸከሙት? ስዕል። ፈለገ የሚባል ሰው አንዲትን ሴት አይ ቲንክ አገኛትና ወጣት ሴት ነች። ዩቲዩብ ላይ አለ፣ አይ ቲንክ ምንድነው ቲክታክ ላይ አለ ቪዲዮ። በጣም ብዙ ስለበዛብኝ ለማውጣት እንትን አልኩኝ። የሆነች ሴት አለች፣ አይ ቲንክ ሌላ ቤተ እምነት ይመስለኛል፣ ወይ ኦርቶዶክስ ሆና እንደዚሁ ደከም ብላ ይመስለኛል። አይዶ ነው ግን የልጅቱ ታሪካዊ ምንድነው ከኋላ ያለው የኋላ ታሪኳ ምን እንደሆነ ባላቅም ግን ወደ ኦርቶዶክስ መምጣቷ ነውና ስዕል ሰጣት የሆነ ቦታ ላይ ተቀጣጥረው ማለት ነው። ኦርቶዶክስ ስዕል ነው የምትሰጠው፣ መጽሐፍ ቅዱስ አትሰጥህም፣ ኢየሱስን አትሰጥህም። ስለ ኢየሱስ አብዝቶ የሚነገረው ነገር አትነግረህ፣ ስዕል ነው የምትሰጠው። ስዕል ነው ብራዘር፣ እዛ ቤት ስዕል አድህኖ ነገሩ መቃብሩ ላይ ትልልቅ ዛፎች በቅለዋል አሉ። ባለፈው ዲቤት በኋላ የስዕል አምሮት ሰንኮፍ ንቅል ብሎ ሳይወጣላቸው አይቀርም። ብዙ ሰው እየወሰደ ራቢሽ እየጣለው ነው። የስራው ጠባይ መቀጠል ነው ያለበት። ደሜ ሄደና ይህንን ያዘ። ልብ በሉ ሁለቱ ነው። ተመስገንን ስዕል አስያዙት፣ ይሄን ደግሞ ተረት መጽሐፍ አስያዙት። ደሜ በዚህኛው አልቆመም። ተሜም በዛ ነገር ደካማ ነው አይባልም፣ በጣም ብርቱ ተጋዳላይ ነው አሉ በዚህ ጉዳይ። ተሜም ግን ተሜ ብልጥ ነው፣ ካሜራ ፊት እንደዛ አያደርግም። የፈሳሽ ነገር ሁለቱም አይሆንላቸውም አሉ። ድሮም እኛ ቤት ሳሉ የሚታሙት በዚህ ነበረ። ቅዱስ የእግዚአብሔር ልጅ ምስክር ነው። እኔ ወዳቸዋለሁ፣ ግን የሚታሙት በዚሁ ነገር ነበር። ፈሳሹ ላይ በጣም ያዘወትራሉ አሉ። የፈሳሽ ነገር አይሆንላቸውም። ከንፈራቸው በምንም እንዲደርቅ አይፈልግም አሉ ወንድሞቼ። ታዲያ ቢታይ መሰረት ክርስቶስ ጠጅ አልጠምቃለች። ሙሉ ወንጌልን ብትታይ ምንም ጠጅ አልጠምቃለች። ሲታይ እኛ ቤት ምንም የክርስትናም ነው የተስካርም ነው የሙት ዓመትም ነው ተብሎ እኮ የሚመጣ ምንም ነገር የለም። እኛም እኮ በጌታ ምሕረት ነው የቆምነው። ይታይ እነ መሲያውን እዚህ አሉ። ያኔ በኦርቶዶክስ በነበረችበት ሰዓት በቋንጅል ነበር ጠላና እቺ አባቴ እስቲ ለከንፈሮት ማድረቂያ እንትን ማርጠቢያ ነገር ብለው ይዘው የሚወጡት። አሁን ግን ቸርች ስትመጣ መሲ ባዶ እጇን ነው የምትመጣው፣ መጽሐፍ ቅዱስን ይዛ። ጆሊ ጁስ እንኳን በጥብጣ ይዛልን አትመጣ። እንዲህ አይነት ትግል ነው የገጠመን። ኤርምዬ ፈሳሽ ጠጣ ይሉኛል። ምኑ ልጠጣው ታለምዬ? ምኑ ልጠጣው? መጠጡንማ ያው ተተንላቸው እንዴ። ተተኑ እኮ መጣን እህትዬ፣ እኛ ተተኑ መጠናል። እንዲህ ናትና ያለ ከቢጫ ወደ ቢጫ ነው ሄደው። ገማ ኤርሚ ሶፍትና ውሃ ነው የሚዘጋጅለት። ሶፍትና ውሃ ከቢጫ ይሄ ቢጫ ነው የሚባለው። ኦኬ ቴንክ ዩ። ይሄ ቢጫ ነው የሚባለው። ከቢጫ ወደ ቢጫ ነው ሄደው። ደሜ
ኦኬ ይመቸዋል እንደዚህ አይነት ከለር። ኑ በብርሃኑ ተመላለሱ ብላ ታሚ አለ እንዴ? ና እስኪ እኔ ልቤ ያዝናል። እነዚህ ስሜን ስለጠራ ነው የገባሁት። ታሚ ግድ የለም እሰጥሃለሁ። ታዲያ እኮ ትሰጠኛለህ፣ ግን ስሜን ስለጠራ እንቀጥል። ምን ችግር የለም እኮ ያው ስላየው መጣህ አይደል? አንድ ቁጥር ስጽፍ እኮ ገና አለ ወይ ብዬ እኮ ላኩ። ገና ሚውት ነው የተደረግኩት አንተ ቤት። ችግር የለውም። ማን ያደረገ? ማስደረግ ብሎክ ማስደረግ መብት ነው። እኔ ችግር የለብኝም። ታሚ ግን ማን ያደረገ? ወገኖች ከሚዩት ላይ አላውቅም። አባቴ እኔ አላውቅም። ኦኬ ከሚዩት ላይ ፈቱት። እኔ አላውቅም። ብሎክ ማስደረግ ትችላለህ። ስሜን ስለጠራህ ለምን አልገባም አንተ ጋር? ኤርሚዬ ምን ችግር አለው? ተመስገን ብለህ ጠርተኸኛልና ተመስገንም በመጠጥ አይታማም፣ ጴንጤ ቤትም እያለ ይጠጣ ነበረ ብለህ ስታወራ ነበር። እና ጴንጤ ቤት ስጠጣ ማስረጃ አለህ ኤርሚ? መጣህ አይደለም? እስኪ እኔን አቋርጠኝ ነው። አይ ማስረጃ አለ ወይ? ጴንጤ ቤትም እያለ ተመስገን ይጠጣ ነበር፣ አሁንም እግዚአብሔር ይመስገን አይታማም፣ እዚህም ይጠጣል፣ ማስረጃው አለኝ ብላል። እስኪ አውጣ፣ እስኪ አንተ አውጣ። ጎሽ ምስክሮች ናቸው። ከጨለማ ወጥቶ በብርሃን የሚመላለሱ በእውነተኛ መንገድ የሚመላለሱ ወንድሞችም አሉን። ስለነሱ እግዚአብሔር እናመሰግናለን። ግን ሐሰት ነው የምትሉ ወንድሞች ሐሰት እንዳልሆነ ልቦናችሁ ያውቀዋል። ስለዚህ ዝም በሉ። ውስጣችሁ ስለሚያውቀው ዝም በሉ። ሐሰት እንዳልሆነ በደንብ ታውቁታላችሁ። ህዝቡን እንትና ውሸታው ነው ለማለት ካልሆነ በስተቀር እውነታውን ልቦና ያውቀዋል። እናንተ ስለማትጸልዩ ነው እኛ ምንጸልይላችሁ። እግዚአብሔር ደግሞ ወደ ብርሃን እንደሚመልሳችሁ እናምናለን። ወንድሞች እንወዳችኋለን። በእናንተ ላይ ምንም አይነት ቅሬታ የለብንም። ግን እየተመላለሳችሁበት ያላችሁት መንገድ ትክክል አይደለም። ወደ ትክክለኛው መንገድ እስክትመጡ እንጸልያለን። ከክርስትና የሚጠበቀው ጸሎት ነው። እኛ አማኞች ነን። በክርስቶስ ኢየሱስ አምነን የዳንን የዘላለም ሕይወት ያገኘነን ሰው እንጸልያለን። አንድ ቀን ነገር ይገለበጣል። ሞዴሬተሮች አላችሁ አይደለም? ሞዴሬተሮች ብሎክ አታድርጉ፣ ሚዩት ብቻ ነው የምታደርጉት። እሺ ሚዩት ብቻ አድርጉ። ተባረኩ። ኤርሚ ያገኘው? አዎ ኦኬ። ይኸው እንግዲህ በመረጃ ነው እያወራን ያለ ነው። ያለ መረጃ ነው ኤርሚ እየወቀሰን ብላችሁ አትናገሩ። በመረጃ ስለሆነ ችግር የለም። ቀጥል ኤርሚዬ። ተባረክ። ኦኬ ይሄን መዝሙር እዚህ ከሰማን በኋላ አሁን እትየው እንዳለችው ነው። እኔ በተሜም ይሁን በደምረው ውድቀት አልስቅም። ግን ምንድነው ማየት ያለብን? ዓለም ወደዚህ ነው የምትጠራህ። አሁን በጣም ብዙዎች እዚሁ እኛ ቤት ውስጥ ሆነው ያለየላቸው በክርስቶስና በቤልሆር በዓለማዊነትና በመንፈሳዊነት በጽድቅና በኩነኔው መካከል ያለው ልዩነት ያላወቁ እልህ የተጋቡ ኑ በብርሃኑ ተመላለሱ ብሎ የሚል ነገር ስለሰሙ ስላዩ ብቻ የሚሄዱ ወይ ደግሞ አንዳንድ ደግሞ ቀድሞውም በጌታ ቤት በነበሩበት ሰዓት ላይ ያልተቆረጠላቸው እስራት የተለያየ ልምምድ ማለት ነው። የተለያየ ልምምድ ያላቸው ሰዎች አንዳንዶቹም አሁን በእግዚአብሔር ቤት ውስጥ ሆነው እየጸለዩ ያንን ልምምድ ጌታ ኢየሱስ ከህይወታቸው ላይ እንዲያስጥላቸው እየጸለዩ ያሉ ይጸልዩ። ልክ ነው። ጌታ ነው ያንንም ቀንበር የሚሰብር እናምናለን። በጸሎትም እንረዳቸዋለን። ጌታ እግዚአብሔር በሚያውቀው ማለት ነው። በፍጹም ልንፈርድባቸው አይደለም። ግን ከኛ ጋር ሳሉ እንደዚህ ነበሩ። ተመስገን ደምረው እዚህ ጋር አሉ። ያው ደምረው ተመስገን እዚህ ጋር ሁለቱንም ይዩ። በተለይ ተሜን ይዩት። ይሄ ሰው ነው ወይ ባክ ሊያደርግ የቻለው ብለህ እንድትል ያደርጋል። መወራጨቱን ስታየው ለጌታ በጌታ ፍቅር የተነደፈ የወደቀ በቃ በእውነት የእግዚአብሔር ልጅ የገባው ነው የሚመስለው። እና አሁንም አንዳንዶች አላችሁ፣ አንዳንዶች አለን
በእግዚአብሔር ቤት ውስጥ ሆናችሁ ልክ በመንፈስ የተነካችሁ የጌታ ጥልቅ ፍቅር የገባህ አስመስለህ ስትተውን የምትታይ ማለት ነው። እሱን መወራጨቱን ተወውና እኔም ጋር ካለ ልተወውና መሬት የረገጠውን የመጽሐፍ ቅዱስን እውነት በደንብ ወቅ። መወራጨቱ ግድ የለም። በስመ አብ ከኪቦርዱ እኩል ስለዘለልክ ምንም የምትፈይደው ነገር የለም በሰማይም በምድርም ማለት ነው። ልብ በሉ። አሁን እዚህ ጋር ይዩት ተሜንና በተለይ ተሜን ይዩት እና ጌታን ምን እያለ እንደሚዘምረውና አሁን ጌታን ምን እያለ እንደሚሰድበው ማለት ነው። እና የቀረም አለው ማለት ነው። ምን ይላል? ሁለት ጎረቤታሞች ይኖሩ ነበርና አንደኛው በጠዋት ተነስቶ ቸሩ መድኃኔዓለም ሆይ የኃጢአት ድሬን አጽዳልኝ እያለ ሁሉ ቀን ይጸልያል አሉ። ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም እሑድም ይሄን ነው የሚለው። ሰኞም የኃጢአት ድሬን አጽዳልኝ ይላል፣ ማክሰኞም የኃጢአት ድሬን አጽዳልኝ ይላል፣ ረቡም የኃጢአት ድሬን አጽዳልኝ ይላል። እና በእንዲሁ አይነት ነገር እየደጋገመ ቀናት እየተቆጠሩ ሳምንታት እየተቆጠሩ ወራቶች እየተቆጠሩ ዓመታት ሲያልፍ ጎረቤቱ አንድ ቀን ቸገረውና እኔ የምልህ ለምንድነው የኃጢአት ድሬን አጽዳልኝ ብለህ ከምትል ይልቅ ለምን ሸረሪቷን የኃጢአት ሸረሪት እንዲገልልህ አትነግረውም ብሎ አለው ይባላል። ይኸው ነው ስውር እስራት ያላችሁ የወንጌል አማኞች ውስጥ ሆናችሁ አሁንም ኃጢአታዊ ልምምድን የምታደርጉ ሰዎች ልብ በል። በጊዜ እግዚአብሔር ልጅ ኢየሱስ ክርስቶስ እንዲፈታችሁ ካልጸለያችሁ፣ በጾም በጸሎት የጌታን ፊት ካልፈለጋችሁ፣ አገልጋዮችንም ቀርባችሁ አማክራችኋቸው ካረዷችሁ፣ በጸሎት በትምህርት በእግዚአብሔር ቃል አዋዋልህን ካላስተማርክ በስውር የምታደርገው ነገር ወደ ብርሃን ይዞ ይወጣል። አሁን ወንድማችን እንደምረው እንደዚህ ከማድረጉ በፊት ቪዲዮ የተናገረው አለ። አይ ቲንክ ዳውንሎድ አድርጌ ያስቀምጨዋለሁ፣ ግን አሁን እሱን እንደው ፍለጋ ወደ ውስጥ እንዳልገባ ማለት ነው። ምን አለ? እኔ ከዚህ በኋላ በግልጥ ነው የምጠጣው አለ። በግልጽ ነው የምጠጣው። በቃ ታስሬ ነበር እኮ አለ። ቃል በቃል ወንድሞች እናቶች፣ ታስሬ ነበር፣ ከስራቴ ነው የተፈታሁት አለ። ማን አሰረ? ጴንጤ ጋር በምን የታሰርከው? ጴንጤ የሚያስር ነው እንዴ? አያስረም። መብታችን እኮ ነው ብራዘር። ወጣችሁ መጠጣት ከፈለጋችሁ መብታችሁ ነው። ታስሬ ነበር፣ አሁን ግን በነፃነት ነው የምጠጣው እኔ ለቀቅ ብዬ ነው አለ። አደረገው። ኦኬ አደረገው። ከሰራዊት ጌታ ከእግዚአብሔር አትሰወሩም፣ አትደበቁ። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ወንድሜ ተሜ፣ በተለይ አንተ ከእግዚአብሔር መንፈስ ቅዱስ ጋር በተገናኘ ለተናገርከው የድፍረትና የጽርፈት ቃል ወንድሜ እኔ እጸልይልሃለሁ፣ ክፉን አልፈልግም። የአባቶቼ አምላክ ምስክር ነው። እግዚአብሔር ለህይወት የሚሆን ንስሐን እንዲሰጥህ እለምናለሁ፣ እለምነዋለሁ። ጴንጤዎች ሁሉ በሙሉ ይለምኑላችኋል። እየጸለዩላችሁ ነው ያሉትኝ፣ እየጸለዩላችሁ ነው ያሉትኝ። የእናትህንም የአያትህንም ጸሎት እግዚአብሔር እንደሚሰማ አምናለሁ፣ በክርስቶስ እናቶቻችንና እህቶቻችን ስለሆኑ ጸልይልሃለሁ ወንድሜ። የሟቹን ሞት አልፈቅድምና ተመልሳችሁ በህይወት ኑሩ ብሎ ያለ ጌታ ተመልሳችሁ በህይወት እንድትኖሩ ይሄ የእግዚአብሔር ድምፅ እንደሆነ በደንብ አስረግጬ እነግርሃለሁ። መቀለር ትችላለህ፣ ማሾፍ ትችላለህ፣ የፈለግከው ማለት ትችላለህ። ቤትን ከፍተህ ምልክት ግን ይሁንህ። እምቢ ብትል በአመፃ መንገድ ብትሄድ ምልክት ይሁንህ፣ ምልክት ይሁንህ። እግዚአብሔር አምላክ ሲፈርድ ግን ማንም ከእጁ አንተን አያስጥልም፣ እኔንም ማንኛችንንም አያስጥልም። ኦርቶዶክስ ኑ ብላህ መጽሐፍ ቅዱስን ነው የምታስጥልህ። ሁለታችሁንም ተሜን መጽሐፍ ቅዱስን አስጥላ ስዕል አስያዘችው። ይሄኛውም መጽሐፍ ቅዱስን ጥሎ የተረት መጽሐፍ ያዘ። ከዛስ ይሄንን ያዘ። ከዛስ ያንን ካደረገ በኋላ ከኛ ጋር አብረው ሲያመልኩ የነበሩ ወንድሞች ማለት ነው። ያንን ካደረገ በኋላ ከዛስ ምን ሆነ? ምን አለ? ከቢጫዋ መጠጥ ቀጥሎ ምን አለን? ለኔ የንስሐ አባቴ ነው። ያያ ዘለለታ እወቁ፣ እሺ እወቁ። ማርያምን ማለት ነው። ራስን አጥፋ ቢለኝ ያያ ዘለለታ ራስን አጠፋለሁ። እኔ ብቻዬን የኦርቶዶክስን ትምህርት ማስተማር እችላለሁ። ብቻዬን አያውቅም ምናምን መትለኝ ካለ ማለት ነው። ማንም የኦርቶዶክስ መምህር ይምጣና እኔ ሞግተኝ። ማንም
መምህር ይምጣና እኔን ይሞግተኝ። እኔ የኦርቶዶክስን ትምህርት ካላወቅኩ ማለት ነው ቲክቶክን እዘጋለሁ፣ ቲክቶክ እዘጋለሁ። ኦኬ፣ ይሄ ስለ ትምህርቱ ነው። ይሄ ስለ ትምህርቱ ነው። ይሄ ስለ ትምህርቱ ነው አይደል? ለኔ የንስሐ አባቴ ነው። ያያ ዘልለታ ሃይ ፓፓ ሄሎ ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። በጣም ማለት ነው። ጋዲሳ እስኪ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ መጣበታለሁ። ጋዲሳ እኔ ቤት ለምን ደሞ አይገባው? ውጣ ውጣ አትበል በእናትህ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ። ዋ ወረቀሎ እኔ ያያ ዘደለታ ወደዋለሁ ማርያምን ወረቀሎ ትበላ እያንዳንዳችሁን ያያ ዘደለታ ይበልጣችኋል። እያንዳንዳችሁ ማለት ነው ምድረ ምቀኛውላ ሰማችሁት አይደል? ያያ ዘደለታ ሰማችሁት አይደል? ወደ መጠጣት ተመልከቱ ብሎ የሚለው እግዚአብሔር ቃል ወንድማችን ከመጠጡ በኋላ ምን አለ? እነዚህ ከንፈሮች ኢየሱስ ጌታ ነው ብለው ጌትነቱን ያውጁ ነበረ። በእኛ ጋር በነበረበት ዘመን፣ በጌታ እቅፍ ውስጥ በነበረበት ዘመን ኢየሱስ ጌታ ነው ይሉ ነበረ። አሁንስ ብለህ ስመጥር በሆነችዋ የኢትዮጵያ ሙሉ ወንጌል ቤተክርስቲያን መድረክ ላይ ቆመህ እኮ ሰብከሃል። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ እኮ ሰብከሃል። የእግዚአብሔርን ልጅ ጥለህ ወጥተህ ማን ሊያቀርብህ? እቤትህ እንዲገቡ ተለምናቸዋለህ። እነሱ ግን ንቀውህ እቤትህም ድርሻ አይሉም። ኢየሱስን የጣለ ሰው እንዴት ሞገስ ይሆንለታል በሰው ፊት? ለምን እንትና አልገባም ለምን አንተና አልገባም ብለህ ትላለህ? ኢየሱስን ከህይወት አስወጥተህ እንትና ያው እንዳንተ በመጠጥ የሚታወቀው ሰውዬ እሱ የንስሐ አባቴ ነው ብለህ ትላለህ። እሱ ሙት ብሎ ቢለኝ እሞታለሁ። ወንድሞች እናቶች፣ ይኸውላችሁ ውድቀት እዚህ ነው። ለኢየሱስ ክርስቶስ ወንጌል ዋጋ ከፍሎ መኖር፣ እሱን ትተው እንትና ሙት ብሎ ቢለኝ እሞታለሁ። ምንድነው አንድ ያደረጋቸው? ልቤ ያዝናል፣ ልቤ ያዝናል። እንኳን ትናንትና አብረውኝ ቁጭ ብለው በአንድ በክርስቶስ ኢየሱስ በክርስቶስ ኢየሱስ በማመን እንኳን በአንዱ ጌታ በእግዚአብሔር ልጅ ስም ተሰባስበን ቀርቶ አይደለም ለማንኛውም ሰው እንኳን ሳይ ልቤ ይራራል። ሰይጣን እንደዚህ ነው የሚበቀለው። ሰይጣን እንደዚህ ነው የሚበቀለው። እናንተ ትልቅ ነገር ያገኛችሁ መስሏችሁ ገና አውቀናል። እኔ አሁን ስለማታውቁት እምነት ወደ ኋላ ለመከራከርና ለመሟገት ላይታች ብላችሁ የምትሉ ወገኖች ቆም ብላችሁ አስቡ። ወገኔ ብራዘር ቆም ብላ አስብ። ኦርቶዶክስነትን ለኔ ልታብራራልኝ ትመጣለህ አይደል? በጣም የድፍረታችሁ ድፍረት እኮ ማለት ነው። ለኔ ልታብራራልኝ ሳታውቃት ነው የመጣው ብለህ ትላለህ። አንተ የእናትን ትኩስ እንጀራ እየበላ ባለህበት ሰዓት ላይ በቆሎ ትምህርት ቤት እየተንከራተትኩ የተማርኩትን የኦርቶዶክስን ትምህርት አንተ አታውቀውም፣ እኛ ነን የምናውቀው አሉልህ። ከኋላ ተነስተው መጥተው ማለት ነው። እኛ ሳናቃት አንተ ሳታውቃት ነው የወጣው፣ እኛ ግን አውቀናታል ተገልጦልናል ብሎ የኛ ኢየሱስ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። ምን አለኝ ተሜ? ምን አለኝ ተሜ? ምን አለኝ ተሜ? አሜን 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 አሜን።
ጌታዬ አድነኝ አድነኝ፣ ላልገባኝ አሜን እንዳለ ላልገባኝ ነገር እምዘምር እንዳልሆን። ሰው የሞትን መንገድ ሲመርጥ ከወንድሞቹ ጋር ሁሉ ይጣላል። ታሜ አለህ እየሰማኸኝ ነው? ምን ነበር የመከርኩ ወንድምነት ብዬ ምን ነበር ያወራኑ በውስጥ እየተደዋወልን ዶክተር ሻውልን አቶ ሻውል እያልክ ስትቀለጣጥመው ስትሰድበው ምን አደረገህ ወንድሜ ተው እባክህ ብዬ ኤፍሬምን ከኔ በላይ የምታውቀው የምትወደው ወንድምነት ብለህ የምትለው ያው እዚህ ጋር አለ። ምን ነበር ስትለው የነበረው ሶሻል ሚዲያ ላይ ወጥተህ ተው ተሜ ተው ተው ያልኩ እህትየውን እብራዊትን እነ ዳጊ የተወሰነ ጊዜ ድረስ እኔን ታገስከኝ። ከዛ ደግሞ እኔም ላይ ወረድክ። ምን ነበር የበደልንህ? ምን ነበር የበደልንህ? ተው ተሜ ግድ የለም ስማኝ ኤርሚ፣ እኔ አንተን አከብርሃለሁ እወድሃለሁ ብለህ ስትለኝ ተሜ እኔም እኮ እወድሃለሁ እንወድሃለን ተው ብያልኩ መጨረሻ ታስታውሳታለህ። በኤልያስ አምላክ ፊት ነው የምነግርህ፣ አልዋሽም። መጨረሻ ዶክተር ሻውልን አበሻቀጥክ ሰደብከው። ወንድማችን ዝም ጭጭ አለህ። ምንም መልስ አልመለሰልህ። ደውሎ እንዳወራህና ሰላም እንዳወረዳችሁ ነገረኝ። ልኩም ነው። የተማረም ሰው መንፈሳዊ ነገርንም የበሰለ ሰው ዝም አለህ። ዝም አለህ። ዝም አለህ። ኤፊን እንደ ጉድ ወረድክበት። መከርኩ። ወንድሞችን ለምን ትሳደባለህ እንደዚህ ብዬ? ለካ አንተ የሞትን መንገድ ምርጫ አድርገህ ከዚህ ከክርስቶስ ሕይወት ለመጉደል ፈልገህ ነበረ። እኔ መቼ እናወቅኩና መጨረሻ ግን ያወቅኩትኝ አስታውሳለሁ። በኩለ ሌሊት አካባቢ ላይ ነው። እኔ ጋር በመንፈስ ቅዱስ ጉዳይ ላይ እኔ በልሳን ጸልያለሁ አለ እና ንስቶ ኦርቶዶክሳውያን የኛ የጴንጤዎች ልሳን ምን እንደሚመስል ንገሩኝ ብሎ አለ። ራሱ ተመስገን ጠርቶ እነ ኢዮብን እነ ጋዲሳን ምናምን ነገር ላይ ነው። እኔ አሁን በልሳን ጸልያለሁ፣ ጴንጤዎች በልሳን ይጸልያሉ ብሎ የማይነካ ነካ። ወንድሞቼ ናቶቼ ሰውነቴን የተንቀጠቀጠለት ለሱ ደወልኩለት። ለተሜ እነ ዶክተር ሻውልን መስደቡ ሳያንሰው ኤፊን ማበሻቀጡ ሳያንሰው እነ እህትየውን እብራዊትን እነ ዳጊን ማበሻቀጡ ሳያንሰው ኤርሚያስን እኔን ማበሻቀጡ ሳያንሰው አርእስት ሊያደርገው የማይገባውን ነገር አርእስት አድርጎ አስገብቶ ማንን አሰደበ? ጌታ መንፈስ ቅዱስን። የዛን ቀን ስልኬን አነሳውና ደወልኩ። ምን እያደረክ ነው ተሜ ያልኩትኝ። ያው እየሰማ ነው አለ አላለኝም። ኤርሚያስ አትልም። ምን እያደረክ ነው? በማን ላይ? እና ልጋጋቸውን ጠረጉ አልኩ። እነዛ ሰዎች አንድ ታላቅ የእግዚአብሔር ሰው በላው ላይ ትንቢት የተናገረለት ሰው ቦንኬ ማለት ለሱ አሁን እርካሽ ሊሆን ይችላል። ለተሜ እናትና ለተሜ አያት ለኛ ለወንጌላውያን አማኞች ሄዝ ዘ ማን ኦፍ ጋድ በጣም ታላቅ የእግዚአብሔር ሰው ነው። ወደ ጌታ ቢሄድም ሪቨረንድ ቦንኬ ምን ነበረ ጌታ እግዚአብሔር በሱ በኩል የተናገረብህ አንተ ላይ? እናስ አሰደበው አልኩ። የጸጋ ስጦታ ላይ ምራቃቸውን ጢቅ እንዲሉ አደረጉት። የዛን ቀን ደወልኩና ተሜ አልኩትኝ በቃኝ፣ ከዚህ በኋላ አንተን እንዲና እንደዚህ ብዬ አልልህም ወንድሜ። ምንስ ብታጣ በእግዚአብሔር መንፈስ ቅዱስ ላይ አንተ በተሞላው በምጸልየው ልሳን ላይ ማንን የጠየቀው? ያልገባውን ነገር መሰረት ክርስቶስ ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ ቃለ ሕይወት ቤተክርስቲያን ሄዶ በጸጋ ስጦታ የሚያምኑ እነሱን አይደለም የጠየቀው። ማንን የጠየቀው? ሄዶ ይሄንን አጌኒስት ከቆሙ ሰዎች ጋር አደረገ። በቃ እኔ እዛን ቀን
ተሜ በቃ እዚህ ጋር አበቃለሁ አልኩት። ከዛን ቀን ጀምሮ ተሜ እንደምታስታውሰው ስልክ ተደዋውለን አናውቅም። በቃ አሁን የማይነካ ነገር ነካህ። የማትተላለፈው የማይሰረይልህን ኃጢአት ልብ በል። ይሄን ላይፍ ስዘጋ አንተ ቤት ከፍተህ የፈለግከው ማለት ትችላለህ። ገብተው ተምዬ አንተኮ ብለው የሚሉ የወንጌል አማኞች ኦርቶዶክሳውያን ዋቴቨር ልታገኝ ትችላለህ። ልብ ይበልህ። ነፍስ ከስጋ ልትወጣ ስትል የሚሰማህን ስሜት እችን ብቻ አስባት። በያው አምላክ በእግዚአብሔር መንፈስ ሆኜ እነግራለሁ። ነፍስ ከስጋ ልትወጣ በሞትና በህይወት መካከል ሆነ በስቃይ ውስጥ እያለህ ትዝ ይበልህ። ንስሐ ባትገባ ትዝ ይበልህ። ይሄ ንግግር ትዝ ይበልህ። መንፈስ ቅዱስ ላይ እንደዛ የተላገድክበትና ያላገድክበትን ትዝ ይበልህ። ፍጻሜህ መራራ ባይሆን የሰራዊት ጌታ ቅዱስ የእግዚአብሔር ልጅ አላከኝም፣ አላገለግለውም። ፍጻሜህ መራራ ባይሆን ንስሐ ባትገባ ማለት ነው። ንስሐ ከገባስ ጌታ ኢየሱስን ማረኝ ካልከውስ ጴጥሮስን እንደገና እድል የሰጠ እግዚአብሔር እንደገና እድል ይሰጣል። እንደገና እድል ይሰጣል። እንደገና እድል ይሰጣል። ደምረው እንደገና እድል ይሰጣችኋል። ትዝ ይበልህ ተሜ። ይኸውልህ ትዝ የሚልህ ነፍስ ከስጋ ልትወጣ በሞትና በህይወት መካከል የሆነ በምንም አይነት ጉዳይ ሊሆን ይችላል። እቺ ቃል ትዝ ትበልህ። የዛን ሰዓት ትዝታ ግን ለህይወት አይሆንልህም። ቀን ሳለ ወደ አባትህ ጉያ ተመለስ። ወደ አባታችሁ ጉያ ተመለሱ። ጌታ ኢየሱስ የምሕረት በሩን በእናንተ ላይ አልዘጋም። በእናንተ ላይ አልዘጋም። እግዚአብሔር ትልልቅ ነገር ተናግሮላችሁ ትልልቅ ነገር አይቶ የዘላለምን ህይወት ማግኘት ከሱ የበለጠ ትልቅ ነገር የለም። የዘላለምን ህይወት ከማግኘት የበለጠ ትልቅ ነገር የለም ሲጀምር። ከዛስ በህይወት ደግሞ ሊሰራ ያለውን ነገር እግዚአብሔር ነግሮህ በኢትዮጵያዊው ብሂል የት ይደርሳል የተባለ ጥጃ ቄራ ተገኘ እንደተባለው እንደዚህ ይመስልብሃል ኢትዮጵያዊ። ካልሆነስ እግዚአብሔር ለክህነት ጠርቶት በሲና ተራራ ላይ እግዚአብሔር ስለ ክህነት እየተናገረለት እሱ ግን ጥጃ ይሰራ እንደነበረው እንደ አሮን ሊገለው ነበር እግዚአብሔር አሮንን። ልብ በሉ። ሙሴ ተራራው ላይ ሆኖ ወንድምህ አሮንን ስለ ካህን አድርገህ ቅባው እያለ ይነግረዋል። እሱ ግን ከተራራ በታች ጥጃ ይሰራል። እግዚአብሔር ተራራ ላይ እየተናገረለት ያለና አሮን እያደረገ ያለው አንድ አይደለም። ተመስገን እግዚአብሔር የተናገረለትና እየሄደበት ያለ መንገድ አንድ አይደለም። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይላል። እግራችሁ ሸካራውን መንገድ ሄዷል መርጦ። የእግዚአብሔርን ልጅ ኢየሱስ ክርስቶስን ትቶ ምን አለ? ምን አለ? መሮኝ ነው የጠጣሁት አለ። መሮኝ ነው የጠጣሁትኝ። መሮ ጠጅ ነው የጠጣኸው ደምረው። መሮህ ራሴን ላጠፋ ነው ስትል ነበር ባለፈው። መሮህ ራሴን ላጠፋ ነው። መሮህ ራሴን ላጠፋ ነው ስትል ቪዲዮ ስትናገር ሰምተናል። ልብ ያዝኗል። በዚህ መካከል አንተው እንዳልከው ተዋሽ እውነትም ታድርገው የመኪና አደጋ ደርሶብህ እግዚአብሔር ከሞት አስመልጦሃል። መሮህ ሰዎች ሁሉ ትተው ዞር ብለዋል። ኢየሱስን የተዋሰው ሞገስ ይሆንለታ እንዴ በሰው ፊት? ጌታን ትተህ በሰዎች ዘንድ ልትከበር? ጭብጨባው ከበሮ አሉ አይደል? ተምዬ ተሜዋ ተምነት፣ ደምዬ ደሜዋ ደምነት አሏችሁ። ከ3 ወር በኋላ አንተ እንዳልከው ትተው ዞር አሉ። ዓለም እንደዚህ ናት፣ ሰይጣን እንደዚህ ናት። ና ወደኔ ያለው ጌታ ግን ለ3 ወር አይደለም፣ ለ3 ዓመት አይደለም፣
ለህይወት ዘመን አይደለም ለዘላለም ላይለየን ቃል የገባልን ጌታ ዛሬም ይፈልጋችኋል። ዓለም ስንቱን አታላ ማርካ አጥፍታለች። ጆኒሽ ዓለም ወገኖች ዓለም ስንቱን ጠርታ በልታው አስቀርተዋለች። እንዳትበሉ ወንድሞቼ፣ ባጭሩ ምነግርህ እንደ እግዚአብሔር ሰው እንዳትሞቱ፣ የዘላለምን ሞትም እንዳትሞቱ፣ በስጋም እንዳትሞቱ። ምልክቱን አይተሃል፣ ደምረው አይተሃል። እንዳትሞቱ የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በህይወት ኑሩ ብሎ እንደሚላችሁ አስረግጬ ልነግራችሁ እወዳለሁ። እናንተ ጋር በግል ደውዬ ከእናንተ ጋር ልትሳደቡ ልትሉ ስለምችሉ አይ ቲንክ ብሎክም ላታደርጉ ትችላላችሁ። እኔ ዞር ብዬ ዋትሳፓችሁን አላየሁም። ስልኬ እንዳላችሁ ስልካችሁ እንዳለኝ አውቃለሁኝ። ውሸት ነው ቢጠራህ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞታብሃል። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ስናይ አነባን። በእውነት ውስጤ እንዴት እንደተናወጠ እነዛ የተቀደሰን ቃል ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለው የሚሉ ከናፍርቶች ዛሬ እናትከን እንዲህ ላርጋት ብለው የሚል ጌታ ኢየሱስ ጴንጤ እንደሚያለቅስላችሁ ታውቃላችሁ። ተሚ እህቶች እየጸለዩላችሁ እንደሆነ ታውቃላችሁ። ወንድሞች እያነቡላችሁ እንደሆነ ታውቃላችሁ። ተሚ አያትህ እያለቀሱ እንደሆነ ታውቃለህ። ወደ መቃብር ሳልወርድ ልጄን መልሰው ኢየሱስ እያሉ እያለቀሱ እንደሆነ ታውቃለህ። እናትህ የወንጌል አገልጋይ የሆኑት እናትህ እያለቀሱ እንደሆነ ታውቃለህ። እያስለቀስካቸው ወደ መቃብር ልትከታቸው ነው የፈለግከው። እንደዛም ቢሆኑ በጌታ ናቸውና ወደ ጌታ ይሄዳሉ። ለአያትህ የጸሎት መልስ ትሆናለህ አንተ። ካካህን ጠርገው ያሳደጉ እናት አያትህ ታድልሃል። እንደውም አያትህ ጭምራሉ። ሚዲያው ላይ ሲናገር የሰማሁትኝ ሶፎንያስ ጋር አንተ ከመሰረተ ክርስቶስ ቤተክርስቲያን ወጥተህ እንዴት ታሜ ከደምረው ተማር። ደምረው ከጥፋት ተማር። ጌታ ኢየሱስ የምሕረት በሩን አልዘጋብህም። የምህረቱ መገለጫ ምልክቱ እማይለሚሻ ያለው በእውነቱ
አልተቆለፈም የይቅርታ ደጁ ዛሬም ይራራል ላመነ በልጁ። እግዚአብሔር እንደዛ ሉቃስ ወንጌል መጽሐፍ ላይ እንዳለው ልጅ ወደ ልቡም ተመልሶ ይላል። እግዚአብሔር ወደ ልባቸው እንዲመልስላቸው ጸልዩ። አንዳንድ ሰዎች በልባቸው አይደሉም። ተሜ ልብ የለውም እያልኳቸው አይደለም። ልብ ብሎ የሚለው ማስተዋል ሲጎድል ማለት ነው። ማስተዋል ከየት ይገኛል? ከእግዚአብሔር ከአምላክ ቃል። የእግዚአብሔርን ቃል ቁጭ ብሎ ባለማንበብ፣ ባለመማር፣ ባለማጥናት፣ ባለማሰላሰል እግዚአብሔርን ከሚፈሩ ጋራ ጽድቅና ቅድስናን ሰላምን ወዶ ካለመሄድ ከአሕዛብ ጋር መደባለቅ፣ ስራቸውን መማር፣ መጨረሻም እንደዚህ ወጥመድ ነው የሚሆነው። ደግሜ እነግርሃለሁ ተሜ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ተመለሱ። በአራት ነጥብ ነው የምነግራችሁ። ተመለሱ። ካልሆነ ተምየችም ቃል ብቻ ያዝ። እኔ በአንተ ህይወት ላይ እንደዚህ እንዲሆን አልፈቅድም፣ ማናችንም አንፈቅድም። ግን በጌታ መንፈስ ቅዱስ ላይ የተላገድክበትን በሞትና በህይወት መካከል ስትሆን ነፍስ ውጪ ግቢ ተብላ በምትባልበት ሳለ በእግዚአብሔር የዛን ጊዜ ትዝ ይበልህ። ላትመለስበት የሚሆን ጸጸት ነው የሚሆነው። እያሟረትኩብህ አይደለም፣ የፈለግከው ማለት ትችላለህ። እኔ የእግዚአብሔር ሰው ነኝ። ትዝ ትበል ያቺ ደቂቃ ሞት መጥቶ ነጥቆ ሊወስድህ በሚችልበት በዛች ቅጽበት ትዝ ይበልህ። ምን ነበር በደሌ ብለህ ብትል ጌታ መንፈስ ቅዱስ ላይ የተላገድክበት መላገድ ማለት ነው። እናንተ ምስክሮች ትሆናላችሁ። 700 ሰው በዚህ ፊት ለፊት የምትሰሙ ቢሃይንድ ባይ የምትሰሙ በብዙ ሺህ ሰዎች ብትኖሩ እናንተ ምስክሮች ትሆናላችሁ። 4 ነጥብ። ያ ሳይሆንብህ ግን ቀን ሳለ ና ተመለስ፣ ና ተመለስ ብራዘር። ጌታ ኢየሱስ በአንተ ላይ የምሕረት በሩን አልዘጋም፣ አልተለወጠም ፍቅሩ። አንተ ነክደው ሄደህ ትናንትና ከኛ ጋር እንደዚህ ስታሸበሽብለት የነበርከውን ጌታ መልሰ መሳደብና መላገድ የጀመርከው በሱ ላይ ማለት ነው። አንተን ሐሳብህን ይቀየርከው፣ አንተን የካድከው። እንደነዚህ አይነት ሰዎች ብትኖሩ ሌሎችም ማለት ነው። አንቺ ነሽ የካድሽው እህቴ፣ አንተን የካድከው ወንድሜ። የእግዚአብሔር የምሕረት በሩ አልተዘጋም። እግዚአብሔር ሰዎች ሁሉ እንዲመለሱ፣ ሰዎች ሁሉ ንስሐ እንዲገቡ በስር በመንገዳቸው ያዛል። ባትመለሱ ግን ትጠፋላችሁ። የጌታዬ ኢየሱስ ምስክር ነው። ባትመለሱ ትጠፋላችሁ። ሪከርድ አድርጋ አስቀምጠው። ይሄንን በህይወት የሚኖሩ ሰዎች ምስክር ይሆናሉ። ያኔ ባትመለሱ ትጠፋላችሁ። ይሄ ነበር ትዝታቸው። ሶሳያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። ምን ይሰማናል ወንድሞች? ምን ይሰማናል? ይሄ እኮ በጌታ ወንድማችን የነበረ እኮ ነው። ዓለም ጠርታህ እንዲህ ነው የምታላግጥብህ። የራሳቸው የኦርቶዶክስ እምነት ተከታይ የሆኑ ሰዎች ናቸው ያላገጡበት። ምንድን ነው የተሰማችሁ በእውነት ወንድሞቼ እናቶቼ? ምን ተሰማችሁ? በጌታ የምታምኑ ወንድሞችና እህቶች፣ እኔ አልደብቅም ስሜቴን። ጌታ እግዚአብሔር ምስክር ነው። እንዴት ውስጤ እንደተናወጠ ልነግር አልችልም። ምን ተሰማችሁ ወንድሞች? ከኢየሱስ ጉያ ወጥተህ ክብር ይሆንልኛል ያከብሩኛል ብለህ ያልክበት ቦታ ላይ የ1 ዓመት ዕድሜ እንኳን አያሳዩን ፍቅርን።
ለሶስት ወር ዙሪያ ሳይ ደሜ 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 ተሜ 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 ይላሉ። መልሰው እንዲህ ሰይጣን እንዲህ ያላግጥብሃል ማለት ነው። ምን ተሰማኝ ወንድሞች እናቶቼ? ይሄ እኮ በጌታ እኮ ወንድም እኮ የነበረ ነው። ተሜ እኮ በጌታ እኮ ወንድም የነበረ ነው። ይሄ ሙሉ ወንጌል፣ ያኛው መሰረተ ክርስቶስ። ኢየሱስን ስታጣው ኢየሱስን ስትጠላው ሞገስ ሳይሆን ውርደት፣ ክብር ሳይሆን ነው። ሞገስ ሳይሆን ክብር ሳይሆን ውርደትን እንደዚህ ትከናነባላችሁ። ይበቃችኋል ወንድሞች። እኔ ይህንን ሳሳይ አጠቃላይ ሶሻል ሚዲያ ላይ የተቀመጠ ነው። ምንም የእናንተን ፕራይቬት የሆነ ነገር ያወጣሁት ነገር የለም። ኦልሬዲ ፐብሊክ የተቀመጠ ነው። ፐብሊክ ዓለሙ የሚያውቀው ነው። ዓለሙ ተሜ ያንተን ሚስጥር ብዬ ያስቀመጥኩት ያወጣሁብህ ነገር የለም። ደምረውም ልክ እንደዚሁ አደባባይ ላይ የወጣ ነው። ግን አይበቃችሁም? ግን አትመለስም? ተሜ መጥፋት ትፈልጋለህ? ከክርስቶስ ርቀህ ምንድን ነው ህልም እያያችሁ ያላችሁት? ከጌታ ከወጣችሁ በኋላ ምን አይነት ህልም ነው እያያችሁ ያላችሁት? ከፈለጋችሁ እኔን በውስጥ አውሩኝ። ምንድን ነው እያያችሁት ያለ ህልም? እግዚአብሔር በህልም እንደሚናገር ስለምታውቁ እሱንም ጭምር ካልካዳችሁት በስተቀር ማለት ነው። ምንድነው የእውነት የውስጥን የሚሰማህ? እረፍት፣ ሰላም፣ ደስታ፣ ለቤተሰቦቻችሁ ሁሉ የመጽናናት የደስታ ምክንያት ሆናችሁ ወይስ የሐዘን ምክንያት? ተሜ ለአያትህ የመጽናናት የመደሰቻ አደገልኝ ልጄ፣ እኔ በማገለግልባት በመሰረት ክርስቶስ ቤተክርስቲያን ላይ ተተኪውን ትውልድ የሚያገለግል ልጄ ነው ብለው የልጅ ልጃቸውን አደገልን ብለው ሲሉ ለአያትህ ምንድነው የሐዘን ምክንያት ነው ወይስ የደስታ ምክንያት? ከታላቅ ወንድሜ ጋር ሰላም አይደለሁም አልከን ሚዲያ ላይ ወጣው ማለት ነው። ሚዲያ ላይ ነው የተናገርከው። እውነታውን ታንጀብል የሆነ እውነት ገብቶህ እናንተ እስከዛሬ እንደዚህ ብላችኋል አይደል? በሕያው በአብርሃም አምላክ ልንገራችሁ፣ ኦርቶዶክስን አታቋትም። የኔን ያህል አታቋትም። የኔን ያህል ሁለታችሁም አታቋትም። እኔንም አንተንም በጸጋ ያዳነን እግዚአብሔር ልጅ ኢየሱስ ነው። ተመለሱ። ይበጃችኋል፣ ተመለሱ። ጌታ ኢየሱስ ይጠብቃችኋል፣ ተመለሱ። ይበቃችኋል፣ ተመለሱ። ደምረው ተመለስ። ብዙ ምልክቶችን እግዚአብሔር ሰጥቷል። ተመለስ። ለራስህ ስትል ነው ተመለስ ያልን። ለራስህ ስትል፣ ለኤርሚያስ ስትል አይደለም፣ ለጴንጤው ስትል አይደለም፣ ለራስህ ስትል ተናግራል። አንድ ቪዲዮ ላይ ኤርሚያስን አዋርደዋለሁ ብለህ ባልክበት ቪዲዮ ላይ አንድ ቪዲዮ ደርሶኛል። እዛ ቪዲዮ ላይ እንደዚህ ብለሃል። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ።
ኦርቶዶክሳዊ አድርገህ የኔ ጌታ የመጣብን ቻሌንጅ አይደለም። አዎ ወንድሞቼ ናቶቼ ህልሙን አልናገርም። ጌታ እግዚአብሔር ግን በጣም የሚናገረኝ ዓለም እንደ እብድ ይቁጠረኝ አልኩ። ጌታ እግዚአብሔር ስሙ ለዘላለም ይቀደስ። አምላኬ በጣም የሚናገረኝ ሰው ስለሆንኩኝ ይህንን ነገር ከመናገሩ ከ3 ቀን ነው ከ4 ቀን በፊት እግዚአብሔር አንድ ለማሳየኝ ስለዚህ ሰው አልናገርም። ህልሙን የመጣብን ቻሌንጅ አለ ቀደመሃ የሰራዊት ጌታ እግዚአብሔር ጻድቁ ጌታ ስለዚህ ቀን ስለኔ ነበር ያወራ የነበረው። ጨርሰኝ ኦርቶዶክስ አድርገህ ጨርሰኝ ነው ያለው። ጌታ ሆይ ኦርቶዶክሳዊ አድርገህ ጨርሰኝ አባቴ። ኦርቶዶክሳዊ አድርጎ ጨርሰኝ። ኦርቶዶክሳዊ እንደሆንኩ እዚሁ ጨርሰኝ እያለው ነው። ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። ኦርቶዶክሳዊ አድርገህ ጨርሰኝ። ልብ በሉ ስሙት። እስኪ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ ኢየሱስን ከህይወቱ አውጥቶ ሰው ቤቱ እንዲገባ ይለምናል። እንዴት ውድቀት እኮ ነው ወንድሞቼ ናቶቼ! እንዴት አይነት ውድቀት! የዋሁን ቅዱሱን ትሁቱን ጌታ ከህይወት አውጥተህ ሰው አንድ ቀኝና ግራውን የማያቅ ሰው ቤት እንዲገባልህ ልመና አያሳፍርም? እንትና አልገባልኝም እንትና ለምን አልገባም ምናምን ነገር ብሎ የሚል ማለት ነው። ኦርቶዶክሳዊ አድርገህ ጨርሰኝ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ። እኔ ያያ ዘደነታ ወደዋለሁ ማርያምን እያንዳንዳችሁን ያያ ዘደነታ ይበልጣችኋል። እያንዳንዳችሁ ማለት ነው ምቀኛ ሁላ። ይቅርታ ለዚህ የብልግና ቃል ይህን ቤት አይመጥነውም። ለምን እንደማሳየው ሰው ኢየሱስን ሲተው ሰው ኢየሱስን ከህይወቱ ሲያወጣ ሰዎች እንዲገቡለት ይመጣል ማለት ሰዎች እንዲገቡለት ሰዎች ሞገሱ እንዲሆኑ ኢየሱስን ትተህ ሰው ሞገስ እንዲሆንህ ኢየሱስን አስወጥተህ ሰው ወደ አንተ እንዲመጣ ሰው እንዲገባልህ ሰው እንዲቀርብህ ሰው እንዲያጅብህ ለ3 ወር አልክ እኮ ለ3 ወር ከዛ በኋላ ተው ማለት ነው። ልቤ ያዝናል ለሁለታችሁም። ከዚህ በፊትም እንደዚህ አልተናገርኩም፣ ከዚህ በኋላም አልናገርም። ነግሬያችኋለሁ። ምስክር ይሁን ይህ ቀን። ይህችን ቪዲዮ ይህንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት። ባትመለሱ ደምህ በራስህ ላይ ይሆናል። ደምረው ደምህ በራስህ ላይ ይሆናል። ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል። አዝናለው 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 አዝናለው። እግዚአብሔር ግን ልባችሁን ለምሕረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ። ክፏችሁን አልመኝም። ተሜ ትዝ ይበልህ አልኩ።
የመጨረሻዋ ነፍስ ውጪ ግቢ ላይ ማለት ነው። በህይወት ጎዳና ላይ ምን እንደሚገጥም አታውቅም። ጠባቂህን ክደኸዋል፣ እረኛህን አስመረኸዋል፣ መሐሪህን ገፍተኸዋል፣ ቤዛህን ሰቅለኸዋል፣ መልሰህ ደሙን ረግጠሃል። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ በግልጥ በዓለም አደባባይ ላይ ሰድበኸዋል። ሰድበህ ለተሰዳቢ አሳልፈ ሰጥታል። ተመስገን የጌታ ልጅ ወንድሜ፣ ልንገርህ ደግሜ፣ እችን ቪዲዮ ያዟት ወንድሞች። የሚበቀልህ የልዑሉ ጣት ብቻ ነው፣ ብቻ አልኩ። እችን ቪዲዮ ያዟት። ቴንክ እግዚአብሔር ከክፎች እጅ ያድንህ ዘንድ ከራስህም ስተት እግዚአብሔር ያድንህ ዘንድ እጸልይልሃለሁ። እንደ እግዚአብሔር መልእክተኛ ግን እነግርሃለሁ፣ የተላገድከው ጌታ ላይ ነው፣ የቀለድከው ጌታ ላይ ነው፣ የቀለዳችሁት ጌታ ላይ ነው። ስድባችሁን ሰምተናል፣ ሰምቷችኋልም፣ አይቶሃል፣ አይተናችኋልም። በየሶሻል ሚዲያው በቪዲዮ የለቀቃችሁትን ማለት ነው። በየጥጋጥጉ በየጉራንጉሩ የምትሰሩትን እናንተንም እኛንም በተቀደሰ ማደሪያ ሆኖ የሚያይ አምላክ ግን ያያል። የምታዩትን ህልም አስታውሱት። ጌታን ከተውኩ በኋላ ምልክት እንዲሆናችሁ ጨርሻለሁ። እግዚአብሔር ይባረክ። ከዚህ ያለፈ እያንዳንዱን ነገር ይህም ሶሻል ሚዲያ ላይ ወጣ ነው። ከዚህ ያለፈ እያንዳንዱን ነገር እንደዛ ብለን አንልም። ጌታን ለመወሰን ማነው ጌታን ለመተው የወሰናችሁ ሰዎች አላችሁ። ኢየሱስን ለመካድ ልባችሁ ጫፍ ላይ ያለ ሰዎች እንነግራችኋለን። ተይ እህቴ ይቅርብሽ፣ ተይ ግድ የለሽም ይቅርብሽ። ኢየሱስ ለገበያ የሚወጣ ኢየሱስ እንደ ቆራሌ ዕቃ ልትለውጠው ልትሸጠው የምትችለው አይደለም። ተው ተው። ሁለቱም አገልጋዮች ነበሩ አይደል? በአንድ በተዘዋዋሪ መንገድ ራሳቸውን ፓስተር ነን ብለው ቢሉም ባይሉም ግን ያገለግሉ ነበር በያሉበት አጥቢያ ማለት ነው። እውነቱን ነው የምነግርህ። ከሰማኸኝ ፈጥነህ ንስሐ ግባ ወንድሜ ደምረው። ከሰማኸኝ ፈጥነህ ንስሐ ግባ። እናንተ ምስክር ትሆናላችሁ። ይህንን ቪዲዮ ሪካርድ አድርጋችሁ አስቀምጡት። በሌላ ቀን ስጠይቅ እህትየው አውጥተሽ ትሰጫለሽ። ለቀሪው ሰው እናሰማለን ማለት ነው። በምንም አታሳብቡም፣ በማንም አታሳብብም። እግዚአብሔር ያከበሩትን ያከብራል። በዓለም አደባባይ ኢየሱስን አይደለም ያስከበርከው፣ ኢየሱስን አሰድበኸዋል። ማን አንተ ሰውዬ? ሚዩት አድርግና እዛው ተቀመጥ። ለምን አንዳንድ ቁጥር ጽፍልኛለህ? አርፈ ተቀመጥ። ማነህ? አንተ ነህ ንጉሴ። አርፈ ተቀመጥ ብራዘር። በጌታ ቤት የነበራችሁ ሰዎች ክርስቶስን ክዳችሁ ወደ ዓለም የተመለሳችሁ በዚህ ውስጥ አላችሁ። ክርስቶስን ክዳችሁ ትናንት በጌታ ቤት ነበራችሁ። ትናንት በቃለ ሕይወት ቤተክርስቲያን ስርዓት በመሰረት ክርስቶስ በተለያዩ በእኛ በወንጌላውያን አማኞች አብራችሁ በጌታ ቤት ስታመልኩ የነበራችሁ ሰዎች ምክንያታችሁ እልፍ ሊሆን ይችላል። ሚስቴ ነች፣ ባሌ ነው፣ አብሮ አደጌ ነው፣ በስራ ቦታ ነው፣ የሃይማኖቱ ቤት ያለ የፓስተሮቹና የሽማግሌዎቹ ነው፣ ዘማሪ እንትና እንትን ተናግሮኝ ነው፣ ነቢይ እንትና እንዲያድርጎኝ ነው ብላችሁ የፈለጋችሁትን ምክንያት ደርድሩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ክዳችሁ ነፍሳችሁ በመቅበዝበዝ ላይ በሞት ጎዳና ያለች ብዙ ሰዎች አላችሁ እዚህ ውስጥ። ብዙ ሰዎች አላችሁ። ኢየሱስ ሕይወት ነው። ለእናንተ አልነግራችሁ፣ ምክንያቱም በጌታ ቤት ስላደጋችሁ ስለምታውቁት። ኢየሱስ ይሻልሃል ወይስ ዓለም ይሻልሃል? ሞት ይሻላችኋል ወይስ ሕይወት ይሻላችኋል? ምርጫችሁ
ሞት ከሆነ አሁን የያዛችሁትን ሸካራውን መንገድ መቀጠል ትችላላችሁ። ምርጫችሁ ግን ህይወት ይሻላል ብላችሁ ካላችሁ ለበደሏችሁ ሰዎች ምሕረትን ስጡ፣ የበደላችሁንም ይቅር በሉ፣ ወደ ጌታ ቤት ተመለሱ። ጸልይልን ኤርምያስ ብላችሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልኝ አላችሁ እዚህ ውስጥ። የእውነት ለራስህ ህይወት ስትል ለራስሽ ህይወት ስትይህቴ እኔ ላይ ምንም አትጨምሩልኝ፣ ምንም አትቀንሱልኝም። ለጴንጤ ምንም አትጨምርለትም፣ ምንም አትቀንስለትም። ብራዘር አላችሁ። ቴንክ ዩ ራሄል ተባረኪ። ሄዱ ኑ ወደ አባታችሁ ቤት። አንዴ ከጻፋችሁ ይበቃል፣ አደጋግሙት። ኑ ወደ እግዚአብሔር ቤት፣ ኑ ወደ ክርስቶስ እቅፍ አላችሁ። እናንተ ብቻ አይደላችሁም አላችሁ። አሜን። እየተባረኪ ዘጸአት ይበቃል ብራዘር፣ ይበቃችኋል። በዓለም ያለውን ነገር መቀላወጥ ይበቃችኋል። ከክርስቶስ ተለይቶ ህይወት የለም፣ ይበቃችኋል። መጠጡ፣ ስካሩ፣ ዝሙቱ፣ ርኩሰቱ ይበቃችኋል ብራዘር። መዋረዱ ይበቃችኋል። ሰይጣን ነፍሳችሁን እንዳይነጥቅ፣ ሞት እንዳይቀድማችሁ ብዙ ሰዎች አይቻለሁኝ። በዚህ የምትፈሩ ሰዎች በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ አግኙ። አንዳንዶቻችሁ ኦርቶዶክሳውያን ናችሁ የምትጽፉት። አሁን ነዋ የምትባለው ኦርቶዶክሳዊ ነህ። አንተን የሚመለከት ጥሪ አይደለም ብራዘር። ይሄ በጌታ ቤት የነበሩ ጌታን ትተው ወደ ኋላ የተመለሱ ለነሱ ነው። አንተ የሚያስፈልግህ ኢየሱስ ክርስቶስን መቀበል ነው። ይቅርታ ራሄል በውስጥ ጽፈሽልኛል። ኦኬ ጻፉልኝ፣ ከእንደገና ጻፊልኝ። ባላችሁበት አገር እኔ ጋር በጣም ብዙ ሜሴጅ ነው፣ በጣም ብዙ ሜሴጅ፣ ከአቅም በላይ የሆነ ሜሴጅ። ባላችሁበት አገር ያላችሁበት ቤተክርስቲያን ሄዳችሁ ህብረት አድርጉ። እናንተን እንደ አዲስ ክርስቲያን ይዘናችሁ ወደ ቸርች አንሄድም። እኔ ያለሁት በሩቅ አገር ነው። እዚህ ያሉ ወንድሞቼ እናቶቼ በተለያየ ምድር ላይ የምንኖረው። በቃ ተነሽና ሂጂ እህትዬ፣ የእሑድ አምልኮ ላይ የሚቀጥለው እሑድ ነገ ማለት ነው። ባላችሁበት ሀገር ባለ ጤናማ ቤተክርስቲያን ሂዱ። ተነሽና ሂጂ። መሰረት ክርስቶስ አምልኪ ከእግዚአብሔር ሕዝብ ጋር መስሎሃል አይደል? አግዳሚ ወንበር ላይ ስንቀመጥ አገር የሌለን፣ አምላክ የሌለን፣ ርስት የሌለን፣ የዘላለም ህይወት የሌለን ብኩን ሕዝብ መስለናል አይደል? ልክ በለዓም እስራኤልን ሲያየው 40 ዓመት ሙሉ አንድ ልብስ የለበሰ ሕዝብ በምድረ በዳ ሲጓዝ የነበረ ማለት ነው። ድስት ምናምን ነገር የተሸከመ ከከብትና ከመንጋ መካከል አብሮ የሚሄድ ማለት ነው። ምንም ስታየው ከለበሰው ነገር አኳያ ስታየው እዚህ ግባ ተብሎ የማይባል ማለት ነው። ግን ያ ህዝባት ብራዘር አምላክ አለው፣ ኪዳን አለው። በአይነ ፊት እዚህ ሊገቡ አይችሉም ከለበሱት ልብስ የተነሳ ብለህ ልትል ትችላለህ። ምን ነገር ግን የንጉሱ እልልታ በመካከላቸው የሆነ ህዝብ ነው። የንጉሱ እልልታ ማለት ነው። አግዳሚ ወንበር ላይ ተቀምጠን ስታየን መሰረት ክርስቶስ ወይ ሙሉ ወንጌል ህይወት ብርሃን ወይ ገነት ቸርች የሆነ ቦታ ላይ ስታይ በቃ ዝም ብሎ ገለባ የሆነ ህዝብ ነው ብለህ አስበህ ከሆነ ተሳስተሃል ብራዘር። እግዚአብሔር ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ይላል እንደ አምላካችንና እንደ አባታችን ፍቃድ ነፍሱን ስለኛ አሳልፎ ሰጠ ይላል። እግዚአብሔር ርስቴ ህዝቤ ብሎ ከዚህ ትውልድ መካከል በዘላለም ፍቅሩ የወደደን በዘላለም ምሕረት የማረን በጸጋው ባለጠግነት ያዳነው ህዝብ ነው። እዛ አግዳሚ ላይ ቁጭ ብሎ የምታየው አምላኩም የሚያውቀው ህዝብ ነው። ርስት ያለው አገር ያለው አገሩም በላይ በሰማይ
በክርስቶስ መንግስት ውስጥ የገባ ህዝብ ነው። ተነሽና ሂጂዛ ቤተሰቦችሽ ጋር ተቀላቀይ፣ ቤተሰቦቻችን ጋር ሂጂና ተቀላቀይ። እህትዬ መጥቶ ኤርሚያስ የሚባል አንድ ወንጌላዊ መጥቶ እጅሽን ጎትቶ ወይ መሲል ልኪያት ወይ ቤኪን ልኬው ምናምን ነገር ወይ ዲቦራ መታ እጅሽን ጎተች ሳይ ጎሽ እህቴ ቆመች ብለን አንልም። እንደዛ ቢሆንም ክፋት የለውም እያልኩ አይደለም። ተነሱና ሂዱ፣ ወደ ቅዱሳን ህብረት ተቀላቀሉ። ቅዱሱን ቃል በመማር በማንበብ በማጥናት በቅድስናና በጽድቅ ህይወት ራስን በመግዛት ህይወት የጌታን መገለጥ ከፊት መጨማደድ ከነውር ከድፈት ራሳችሁን እየጠበቃችሁ እየጠበቅህ መገለጡን እንጠባበቅ። ጌታ ኢየሱስ ክርስቶስ ይመጣል። አይ ዘገየ ብለህ ብትል እኔ እናንተ በቅርብ ልንሄድ እንችላለን። አንቺ እናንተ በቅርብ ልትሄድ ትችላለህ። የዘመንን ቁጥር አታውቀውም። ወይኔ ትናንትና እኮ ኤርሚያስ ቤት እኮ ላይቭ ላይ ገብቶ ገስት ላይ ተቀምጦ ወይ ደግሞ እኮ እታች እኮ ኮሜንት ሲጽፍ ነበር። በቃ ሄደ። አይሰው ይሉልሃል ነብዩ ያመለ ይሉልሻል። አይሰው ነገር ያለው ወንድሞች ናቶቼ የንጉሥ አዋጅ በተናቀቃ ይነገራል እንደሚል ከበስተኋላ የምትሰሙ 1800 ሰዎች እዚህ 600 እየሰማችሁ ነው። ሰው ብርጭቆ ነው ተሰባሪ ነው ይሉሃል። ፎቶን አንጠልጥለው ማለት ነው። ፎቶን ዘቅዝቀው አንድ ሳምንት እንኳን አትወራም። ሄደ ላትመለስ ለቀው ትሄዳለህ። ላልመለስ ለቀው ሄዳለሁ። ላትመለሽ ለቀሹ ትሄጃለሽ። ይሄንን ዓለም ነው። የአንዳንድ ሰው ሞኝነት ዮሴፍ ቤተክርስቲያን ጓሮ ላይ የሚያበቃ ይመስለዋል። የሱ ሩጫ የምድሩ ሩጫ ነው እዛ የሚያበቃው። ዘላለማዊ የሚባል አገር አለ። ዘላለማዊ የሚባል ህይወት አለ። በክርስቶስ ኢየሱስ ያመኑቱ መዳናቸውን አጥብቀው የያዙ እስከ መጨረሻው የጸኑ በበጉ ከተማ በአዲስቱ ኢየሩሳሌም የጻድቃን መንፈሶች ባሉበት እና አብርሃም እና ይስሐቅ እና ያዕቆብ ባሉበት ቅዱሳን መላእክት ባሉበት የሁላችን ዳኛ የሆነው እግዚአብሔር ባለበት በጉ ክርስቶስ ብርሃኗ በሆነበት ከተማ ውስጥ ለዘላለም እየደመቅን እንኖራለን። በጌታ ያመንን እምነታችሁን እስከ መጨረሻ አጽንታችሁ ያዙ። እህቴ ያዢ፣ ወንድሜ ያዝ። ኦኬ ኤርሚያስ ያዝ፣ ራስህ በጣም አጥብቀህ ያዝ። ጢሞቴዎስ ያዝ። በጴንጤናዊ በጲላጦስ ዘመን የታመንክለትን መልካም ምስክር አጥብቀህ ያዝ። ኢየሱስን አትልቀቅ፣ ያዝ። ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ልኑር ተጥዬ ክብሬ ነው ለኔ። ጌታ ሆይ ጨርቅህን ይዤ ማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ብራዘር እዚሁ እኮ አልኩ። ፍጻሜ ባለፈው ተናግሬ የለ ኢየሱስ የአብ ልጅ ይሰማኝ የለ ጌታ ይሰማኝ የለ ፍጻሜ በእኛው ወንጌላውያን አብያተ ክርስቲያናት በር ላይ ወይ መሰረት ክርስቶስ ቤተክርስቲያን በር ላይ ወይ ሙሉ ወንጌል ቤተክርስቲያን አምልኬ ስወጣ በር ላይ ወይ ባለሁበት ቤተክርስቲያን በር ላይ እዚሁ አለ ድርቅ ብዬ ኤርሚ ሄደ አለፈ እኮ ተብሎ ቢባል ምርጫዬ ነው። የኋላ ኑሮ አይናፍቀኝም። ከየት እንዳወጣኝ አውቃለሁ። የነበርኩበትን ሃይማኖት እንደማንም ስሜታዊ አይደለም ብራዘር። በቆሎ ትምህርት ቤት አቆፋዳ ተሸክሜ አጎዛዬን ለብሼ የኖርኩበትን አውቃለሁ። ህይወት ያለ ኢየሱስ ባዶ ናት።
ባዶ ናት። ወንድሞች ናቶች ይበቃችኋል። 77 ቁጥር የጻፋችሁ ሰዎች ጌታ ኢየሱስ እንዲረዳችሁ ጸልያለሁ። ተነሱና ወደ አባታችሁ ቤት ግቡ። አባቶይ በስምህ ጸልያለሁ፣ የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ብለህ እንዳልክ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ በቅዱሱ ቃልህ በባሪያ በነቢዩ በኢሳይያስ አፍ የተናገርክ ጌታ ሰው በኃይሉ ችሎት ይበረታ ዘንድ አይችልምና እነዚህ ወንድሞችና እህቶች በደከሙበት ነገር ከመንግስትህ ከጠረንህ ከፍቃድህ ከሐሳብህ ከቅዱስ ቃልህ ከቅዱሳን ኅብረት ከጎደሉበት በልጅ በኢየሱስ ክርስቶስ መልካም እረኛ አንተ ነህና ፈልገህ እግዚአብሔር ወደ መንግስትህ የጠራሃቸው ጌታ የጠራሃቸውን አንተን ማን እንደሆንክ ሳያውቁ እንደ ቀላል ነገር ተውህ። ስለሰሩት በደልና ኃጢአት ይቅር እንድትላቸው ጸልያለሁ። ስለ ወንድሜ ስለ ደምረው፣ ስለ ወንድሜ ስለ ተመስገን፣ ስለ ሌሎችም እዚህ 77 ቁጥር ስለጻፉት ሁሉ እነሱ ገባቸውም አልገባቸውም በቅዱሱ ብላቴና በልጅ በክርስቶስ ኢየሱስ ደም የአፋቸውን ስንፍና የልባቸውን ክፋት ሁሉ እንዳትቆጥርባቸው ብዬ እለምንሃለሁ። በፊትም ሞገስ ካገኘው በኢየሱስ ክርስቶስም ማንም የሟቹን ሞት ማትፈቅድ እግዚአብሔር ተመልሰን በሕይወት እንድንኖር እድል የምትሰጥ ጌታ ለወንድሞች እድል እንድሰጣቸው፣ ለእህቶች እድል እንድሰጣቸው፣ ወደ ልባቸው እንዲመለሱ በስምህ ጸልያለሁ። ያም ልጅ ከአባቱ ቤት ወጥቶ ወደ ልቡ ተመለሰ። ከእሪያ ጋር ይበላና ይጠጣ የነበረ የሚጠግበውን ተመኝቶ ለእሪያ የተጣለውን በሚበላበት ቦታ ላይ ሆኖ ተመልሼ ወደ አባቴ ቤት ልሂድ ብሎ ባለበት ሰዓት ወደ ልቡ ሲመለስ ወደ አባቱ ቤት ሲመጣ ፍቅርን እንዳሳየው አዲስን ቀለበት አዲስን ጫማ እንዳደረገለት ለወንድሜ ለደምረው ለወንድሜ ለተመስገን ለሌሎችም እህቶቼ እዚህ ለጻፉ ወንድሞች ሁሉ እንዲህ እንዲሆንላቸው በስምህ እንለምናለን። እኛንም ያሰነበተን ምሕረት ነው፣ ጸጋ ነው ያቆመን። የእግዚአብሔር ልጅ ኢየሱስ ጸጋ ነው ያቆመን፣ ጸጋ ነው የረዳን። አባዬ በስምህ እለምናለሁ፣ ፍጻሜያቸው መራራ ይሁንባቸው፣ ፍጻሜያቸው መራራ አይሁንባቸው፣ ፍጻሜያቸው መራራ አይሁንባቸው። ከማስተዋል የጎደሉበትን ማስተዋልን ስጣቸው። በኢየሱስ ክርስቶስም በሕልም በራእይ የምትናገር እግዚአብሔር ይህንን ጌታ አባቶ በኢየሱስም እንድታጸናላቸው ለምናለሁ። ለልባቸው ለመንፈሳቸው እንድትናገር ጸልያለሁ። ምን ላይ ነው የቆምኩት ብለው እንዲሉ ወንድሜ ደምረው እንድታስበው ጸልያለሁ። ምልክትን ሰጥተኸዋል። ሞት ሊነጥቀው በነበረበት መኪና ከአደጋ እንዳተረፍከው እንደዚሁ እንደሆንኩ ጨርሰኝ ብሎ ባለበት ወር ሳይቆይ ራሱ እንዳሳየን መኪና አደጋ ደረሰብኝ ብሎ ያለ በዛ ነፍሱ ተነጥቃ ቢሆን ፍጻሜው የት እንደሚሆን እሱ አያውቅም። ቅዱስ ቃል ግን ይነግረናል። ሰው ኢየሱስን ክዶ የሚገባበት መንግስት የለም። እድልን ስለሰጠኸው እጅግ አድርገን እናመሰግናለን። ይህንን እድል እንዲጠቀምበት አሁንም ለህይወት የሚሆን ንስሐ እንድሰጠው ለልቡ እንድትናገረው ወንድሜ ተሜን ወንድሜ ደምረውን ለልባቸው እንድትናገር እዚህ ላሉት ወንድሞችና እህቶች ለልባቸው እንድትናገር አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ ብለህ እንዳልክ ለወንድሞቻችን ለእህቶቻችን ለልባቸው እንድትናገራቸው በስምህ ጸልያለሁ። በደል፣ ኃጢአት፣ መተላለፋቸውን፣ ድፍረታቸውን ሁሉ በቅዱሱ ብላቴና በክርስቶስ ኢየሱስ ደም ይቅር እንድትላቸው ጸልያለሁ። ጌታ ሆይ እለምናለሁ፣ እባክህ አባዬ እድል ከሰጠህ ወንድሜ ተመስገንን ከራሱ ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር እንድታድነው እጸልያለሁ። እንድትጋርደው እጸልያለሁ። እንድትጋርደው እጸልያለሁ። የምሕረት አምላክ ነህና እንድትጋርደው እለምናለሁ። አንድ እድል እንድሰጠው እለምናለሁ። የምሕረትህ ብዛት በሱ ላይ እንዲሆን እለምናለሁ። ጌታ ሆይ ወጥቶ የማይመለስ አምላክ ስጋ መሆናቸውን አሰበ ተብሎ እንደተጻፈ ጌታ ሆይ ስጋ መሆኑን አስበህ ምሕረት እንድታደርግለት እለምናለሁ። ወንድሜ ደምረውን ምሕረት እንድታደርግለት እለምናለሁ። እዚህ ላሉ 77 ቁጥር ለጻፉ ቅድም ምሕረት እንድታደርግላቸው እለምናለሁ። ለእኔም ለወንድሞቼም ለእህቶቼም ሁሉ በስምህ ለተጠራ ሕዝብ
ምሕረትን እንድታረግልን እለምናለሁ። ድፍረታችን፣ ስተታችን ጣሪያ ነክቷል። የተላገዱት ባንተ ላይ ነው። የቀለዱት ያሾፉት ባንተ ላይ ነው። በዓለም አደባባይ ፊት ስምህን ያዋረዱት፣ መንፈስህን ያስቆጡት ባንተ ላይ ነው። ማንን እንደተናገሩ አላወቁም። ከማጋ ውጊያ እንደጀመሩ አላወቁም። እለምንሃለሁ ከራሳቸው ስተት፣ ከሰይጣን ወጥመድ፣ ከክፉ ሰዎች ምክር ታድናቸው ዘንድ እለምንሃለሁ። ትጋርዳቸው ዘንድ እለምንሃለሁ። ትሸፍናቸው ዘንድ እለምንሃለሁ። ጌታዬ ሆይ አይሆንም ብለህ ብትል ጻድቅ ነህ። የኔን ጸሎት ባትሰማ ባትመልስ ጻድቅ ነህ። እንደ ፍቃድህ ለማድረግ የወደድከውን ለመንቀል የወደድከውን በሕይወት ለማኖር ስልጣንና ኃይል በእጅህ ላይ ነው። አባዬ ለዘላለም ስም ይባረክ። ሰው ዝንጉ ነው። ሰው አስተዋይ አይደለም። ሰው ከትናንት ጥፋቱ አይማርም። ክብርና ገናነት ለታላቁ ለስም ይሁን። ስለሰማን ስምህ ለዘላለም ይቀደስ። በቅዱሱ ብላቴና በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ተባረኩ ወንድሞቼ እናቶቼ፣ ጸጋ ይብዛላችሁ። የዛሬውን ፕሮግራም እዚህ ላይ ነው የምንጨርሰው። ለእነዚህ ወንድሞች የምጸልዩ ወንድሞች እናቶች ጸልዩላቸው።